ከሚስ ማታ ከምሽቱ 7 ሰዓት ላይ ቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶ ነው እንደ ስለው ኧረ አይደለም አይ መንገድ ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ መኪናዬን በቦክስ መታብኝ። እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምፅ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ ለልጄ ዋንዳት መታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ ነው የት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉ አልመሰለኝ። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዲያስ ልደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ታዩ ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ታዩ እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ስለው ተጣልተን ነበረ በቃ መኪናን ሰብሮብኝ ነው መኪናን በቦክስ ብሎ መታብኝ። እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ አስታርቃችኋለሁኝ ምን አገናኝቷችሁ ነው? በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ላይምን ደውዬ እስከ የምጠብቅ ድረስ በየት አካባቢም እንደተሰወረም አላውቅም። ወጥቶ እኔ ያኔ ውጭ ላይ ተገናኝተው የሚደባደቡ ቢመስለኝና በጠራሃ ነው የወጣሁት። አብያ መለበሰው ወጥቶ ተሰለ እሱ የት እንደገባ አላውቅም። በግራም በቀኝ የሚሄድ አላውቅም። እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደማንኛውም ልጆች ማለት ነው። እዛ ገባው ከቤት መጣ። ልጁ ሲመጣ ምን ሆነህ ነው ብለን ስንቆጣው ኧረ ዝም ብሎ ነው አይወደኝም፣ በቃ በጭራሽ እኔን ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱ ነው ምናምን ደኩያችሁ አይደለም። እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው። አሁን ተፈታኝ ነው ሚኒስትሪ ያኔ 12 ያክል ተፈታኝ ነው። እና እንደው ልጅ ዋባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃ እሺ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን። ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው ባላ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። አይ እኔ መሄድ አልፈለኩም ዛሬ ስለዚህ በቃ ያኔ ይሄን መካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ። ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን። እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ መቼም አጀሉ ሆኖ ደግሞ ይሞታል። በርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለትን ምክንያት ትንሽ እንደተቀመጥኩ ጉፍታ ተቀደደብኝ። ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጅ ሲለኝ አይ አትሄድም መኪና ዛማ ይሆናል አይቻልም አልኩት። እኔ የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛሃራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው። የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የእሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥተው ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፓፊ ተረዳችሁኝ አይደለ?
እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ ይሄ ልጅ ካሊድ ይባላል። አይመን የሚባለውን በጩቤ ወቅቶ ገሎታል። የገደለውም በአንድ ልጅ ምክንያት ነው፣ በፍቅረኛው ምክንያት ነው የተባለው። ስለዚህ ይሄ ለዚህ ነው እኔ መጀመሪያ ቪዲዮ ከመስራት በፊት እናት አባት ቤተሰብ መጥቶ ያለውን ነገር ይንገረኝ፣ ትክክል ኢንፎርሜሽን ሳይደርሰኝ ምን አይነት ቪዲዮ አልሰራም ያልኩት። ገቦት ፋዘር ለእኔም እንደዛ ተብሎ ነው የተነገረኝ። ቅድምም እናንተ ሳትመጡ በፊት እንደዛ ነበር እኔም ስለ የነበረው። ስለዚህ እዚህ ጋር ያላችሁ ሰዎች እኔን ሪኮርድ ያደረጋችሁኝ ነገር ካለ ያን ሪኮርድ እንዳትለቁት። ትክክለኛውን ሰምታችኋል። በእውነት የተሳሳተ አይመንና ይሄ ልጅ በሴት አልተጣሉም። ለዘይኑ ብሎ ነው ልጄ የሞተው። ጓደኛዬን አላስደፍረውም ብሎ ነው ልጄ የሞተው። ስለማይፈራው ነው፣ ስለማይጠረጥር ይገለኛል ብሎ ስለናቀው ነው ልጄ የተወጋው። ከሱ ያጠረ ከሱ ሳይዞ ያነሰ ነው። ልቡ ግን ተራራ የሚያክል ነበር የኔ ልጅ። አላህ ይርሐመው። እና መቼም ሳያስበው እንዳለ ጨካኝ አረመኔ አረቃም ልጄን ገደለው። አመሰግናለሁ ወንድሜ። አብሽሩ ፋዘር። ኢንሻአላህ እኛም ቪዲዮ እንሰራለን፣ ሼር ይደረጋል ኢንሻአላህ። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛትም አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘርን እንትን እንዳይሏቸው አታልቅሱ ኢንሻአላህ። በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የገደል በለን እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩ ይጠይቃሉ። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ካሊድ ይባላል። እንግዲህ ይሄ ካሊድ የሚባል ልጅ ወጣት ያው ማዘርጋ ሂደው ልጆት እንደዚህ ነው መኪና እንደዚህ መጥቶብኛል እያለ ሲያስፈራረው ነበረ። እንደዚህ ያደርገዋለሁ ሲል ነበር። በሐሙስ ዕለት ነበር እንደዛ ያለው። አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁ። እና እስኪ ማዘር ምንድን ነው የተፈጠረው የዛ ቀለታ? ወንድማችንስ ምን በመሀላቸው ምን ያለውን ብታስረዱ። የመጀመሪያ ቀን ማለት ነው ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚህ ሀገር መምጣቱን ምንም የማውቀው ጉዳይም የለኝም። ከሚስማታ ከምሽቱ 7 ሰዓት ላይ ቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ፣ መኪናዬን በቦክስ መታብኝ፣ እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምጽ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ አለ ልጄዋ እንዳትመታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ሊደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ታዩ ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ታዩ እሱን እኔ መጣሁኝ ሲለኝ
አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ሲለው ተጣልተን ነበረ፣ በቃ መኪናዬን ሰብሮብኝ ነው፣ መኪናዬን በቦክስ ብሎ መታብኝ። እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ ታስታርቃችኋለሁኝ፣ ምን አገናኝቷችሁ ነው? በቃ እሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም፣ እዚህ አምቡላንሱ ላይ አገቢም፣ በሌላ መኪና እንሄዳለን ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም። አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳ ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳ ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አበልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይህ ራሱ የግፍ ግፍ መስሎ ነው የሚታየ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዚያ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል በደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩኝ ይጠይቃል። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ኻሊድ ይባላል። እንግዲህ ይሄ ኻሊድ የሚባል ልጅ ወጣት ያው ማዘርጋ ሂደው ልጆት እንደዚህ ነው መኪና እንደዚህ መጥቶብኛል እያለ ሲያስፈራረው ነበረ። እንደዚህ ያደርገዋለሁ ሲል ነበር። በሐሙስ ለታ ነበር እንደዛ ያለው። ጁማ ለታ ደግሞ ሰርግ ነበረ። አይመን እናቱን ይዘው ሰርግ አለ ይጠራ ነው እንሂድ ብሎ ይዘው ሄዳል። ጁማ ሰርግ ላይ በነበረበት እንግዲህ ጠርቶ ነው ውጭ በር ላይ ይሄ ጠርቶት ያው አይመንን ያው ወቅቱ ህይወቱን አጥቶታል። በወቅቱ እዛ የነበሩ ሰዎችም እንደው ትንሽም ወረቀትም የላቸውም። ያው ወዲያውም አምቡላንስ አልደወሉም። ሆስፒታል ሲሄድ ያው ህይወቱን ማትረፍ አልተቻለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ በአሁኑ ሰዓት ላይ እዚህ ጋር በምስል የምታዩት ልጅ ጠፍቷል። ጠፍቶ በፖሊስ እየተፈለገ ነው። እሱ ስላልተገኘ በሱ ቦታ እናቱ ተይዛለች። ስለዚህ እባካችሁን ሳውዲ አረቢያ ላይ መዲና ላይ በተለይ የትም ቦታ በረሃ ላይ ይሄ ልጅን ካያችሁት የዚችን እናት እንባ ሰምታችኋል። ሰው ቤት አረብ ቤት ተሸክሚያው አዝየው ነበር ያሰደኩት። ሊመረቅ 6 ወር ነበር የቀረው ትምህርቱን ሊጨርስ። በጣም እጅግ ያሳዝናል። ስለዚህ ይሄ ልጅ የሰው ልጅ አጥፍተዋል። የደበቃችሁ ሰዎች ካላችሁ አሳውቁን፣ እኛን በውስጥ አሳውቁን፣ ቁጥር ስጡን። እኛ ደግሞ ለእናቱ ሰጥተን እናቱ ደውላ ለፖሊስ እንድታመለከት እናደርጋለን። የዚህ ልጅም የጋዳይም እናት በወቅቱ በአሁኑ ሰዓት እስር ቤት ናት ያለችው። እሷ ምንም አላጠፋችም። ልጇን ወንጀለኛ የሚፈልገው